ብዙ ነገር ብያለሁ እኮ እና ግን ማንም ይለወጥ የለም። ቆሽሾ እኛም መቆሽሻል አለብን ብዬ አላስብም። እንደዚህ አድርጌ ጽፌ ዩቱብ ስላለኝ ይለጥፋል። እግዚአብሔርን ወራ ለጥፊ ዩቱብ ካለሽ ለጥፊ ነው ለጥፋቸዋለሁ። ወራድ ማለት ለወንድ የሚኖሩ ለዩቱበር የሚኖሩ ማለት እኔ ምንም አታመጡ ይከካም ባለጊ ታያቸው ውዴ ታያቸው። እናት አባት ነው ያሳደጋቸው። ግን እኔ ሌላው ነገር ይቅርና እናት አባት ያሳደጋቸው አትበጅ። ሀይሚ ምን አረገች? እንደዚህ ነቃዳት አየን እኮ በእግዚአብሔር እናንተ ሶላችሁ መገኘት አለባችሁ። ግን እነሱ ጋር ወርደናችሁ ሲጀምሩ ሲጋም በበላው እንዳታወሩ ከእነሱ ጋር። እነሱ አንዴ ነው በቃ ጭንቅላታቸው የሆነ ነገር ፈጣሪን አትርሱ። እናንተ ፈጣሪን ተመርዙ አሉ እኮ አሁን ብትናገሪያቸው ማንም አይሰማም። ስለዚህ ከዘቀጠ ሰው ጋር አብራችሁ አትዝገጡ። በእግዚአብሔር በቃ ተዋቸው። እውነት አይሰሙም። እነሱ ድሮም ናቸው ስጋውን የሚበሉት። እኔ ያያቸዋል ሁሌ እሷ ስጋዋን ነው ሲጀመር የራሳቸው ይብሉ። መኪና እኮ ቀድሞ የገዛ እሱ ራሱ ነው እኮ የሚያሳድበው። ወላሂ አለቀስኩት አባትን ሲሳደቡት። ወላሂ እኔ አባታ ብቻ ከውስጥ የሚለውጥ ነገር ውስጥ ይውጣ። ከዚህ ነገር ውስጥ ቢወጣ ደስ ይለኛል። ምን አይነት ንግግር ነው ይሄ? ሰላም እንዴት ዋላችሁ? ኧረ ምንድን ነው የምትጨቃጨቁት እንዴ? ሀኒ እንዴት ነሽ? ደህና ነኝ። ውላችሁ ነው? ምን ተፈጥሮ ነው? ዝም ብለን ቲክቶክ አይደለም። አና ራሴ ሶሻል ሚዲያ እኮ ምን አዳረቃት? እናንተ ስንት ስራ እያለብን ባልሆነ በሆነ ትዳረቃላችሁ እንዴ? ራሱ ጉዳይ አደረገው። ግን እስማ እንዴት ሰው ይሆናል? ለሁለቱ አንቺ ፎቶ አፍቅራል። ይሄ ሁሉ አፍቃሪ እኮ ናቸው። ኧረ በስመ አብ የራሳቸው ፎቶ እኮ አያደርጉም። የእሱ እሱ ራሱ እንዴት ነው አያውቅም ነው። ግን እንደዚህ የሚሰድቡት እኮ ያውቃሉ እኮ ያዳምጣል። እሱም እኮ የነሱ ላይክ ያደርጋል አሉ እኮ የሚያዩት ሰዎች አሉ። እሱማ እየለጠፉ አይደል እንደ እሱ አለባቸው። በደንብ አድርጎ ነው የሚያየው፣ በደንብ አድርጎ ነው የሚያዳምጠው። እንደውም የሆነች ልጅ እሱ ሲጀመር እባክሽ ዶማ ነው ምን ብለሽ ነው? እሱ ምንም የሚሰማ ነገር የለም። እንዴት አባቱ ዛሬ ባየሁት ቪዲዮ ኧረ በስመ አብ እኔ ደግሞ እኮ እኔ ውስጥ የታትዳማ እግዚአብሔር አንድ ሆና እኮ አንቺ ስማም ይሄ ሶስት ሰው ሆኖ አንድ ሰው እንደዚህ መሀል ውስጥ አስገብቶ እንዲማረግ እኮ ከፋል ደግሞ የገዛ አባትሽ እነሱ ላይ የማያውቃቸው ሰዎች ላይ ደርበው ስናገርሽ በጣም የመሙ በጣም ነው የሚከብዱ እግዚአብሔርን ግን ምን ማለት ነው? ይቅርታ አድርጎልኛ። እኔ አባቴን አላሳድብም ነበር ሚዲያ አምጥቼ ይቅር እንዳላችሁ። ግን እኔ አባቴን በጣም ምክንያቱም እሷ ለምን ሰርጉባታል? አታምጡ አባቷን እና እሱ ወንድ አጣች እንደ እሱን ብዙ እሷ ወንድ ማጣት አይደለም። ሰላም ስለፈለገች የዋናት ሁሉ ጊዜ የወነት ብቻ ሳይሆን ይኸው አሁን የዘንድሮ ወንዶች መቀያየር መጥፎ ነው ታውቃለሽ። እሷ አብሬ አድጌ አብሬ በቃ አብሬ እስከዚህ ድረስ መጥቼ ነው ብላ አስባ ነው ህይወት መመስረት ፈልጋ ነው። አሁን እንደ ሴቶች እስቲ ሚዲያ ላይ ራሱ እንደዚህ እነዚህ ሽልጥልጦች መሆን አቅታት አይደለም። ግን ደግሞ በቃ ክብር የሚባል አለ። ይህ ሴትነትሽ ይይዝሻል። በስነ ስርዓት ካደግሽ ሴትነትሽ ጭንቅላትሽ ይሰማሻል። ስለዚህ ነው እሷ እንትን የምትለው እንጂ ወደ አይደለም። ወንድ ሰላም ስለፈለገች ነው እየሰደቡ እነዚህ እናቴ አስገብቶ እንደዚህ አይነቶች ወንዶች ላይ እግዚአብሔር ጣላል። ማሉላቸው ሲጀመር ማለት ነው። አሁን ወንድ ሴት ማንኛውም ሴት አይስማምም። ከዛ የተስማሙ ወንድ ማንኛውም ሴት አይስማምም። እሱ ሲጀመር ማለት ሲያዩ ለጠፍኩት ማለት የሀይሚን ሊበሉ በእግዚአብሔር ምን ሆነሽ ነው ዛሬ? አንሺ ውስጥ የሀይሚ ፎቶ አርጊ ጋሽዬና ሀይሚን እንዴት እንደሚያደርጉት የዘጋዘጉ ዛሬ ነው እንደ እናንተ ሁሌም አይደለም እንደ እናንተ አትጣሉ። እሺ ምን አረገች ይችላል?
ዳና መሻችሁ ቤተሰብ፣ ዳና መሻችሁ። እናንተ ዳና ናቸው። ቆይ አንዴ እኔ አንድ ነገር ብቻ ላውራ ፕሊዝ። ዳና ነን። ምን መሰላችሁ እናንተ ለማንም ብላችሁ ማንም እኔ ላውራና ልውጣ ፕሊዝ። እኔ አንዴ ላውራና ልውጣ። የሁላችሁ እየተጣላን ሁላችንም አይደለም ምን የሚሆን ግን ማውራት ራሱ አስፈላጊ አይደለም። አይውላችሁ እዚህ ጋር ያለ ነው ሁላችንም የራሳችን ቤተሰብ አለ፣ የራሳችን ወንድም እህት አለ። ለማንም ዩቱበር ብለን እኛ ከፈጣሪ ጋርና ከሰው ጋር መጣላትም መጋጨትም የለብንም። መውደድ ሌላ፣ መዘቅዘቅ ሌላ፣ መሳደብ ሌላ። እንዲህ እናንተ ከፈጣሪ ጋር ስለምንድን ነው የምትጋጩት? እንዲህ አንድ እኔ የሆነ ቦታ ላይ ስላየው ነው እንዲህ አንድ 10 ሳንቲም ጋር አንቺ ታመሹ ሐኪም ቤት ለሚያስገባ ሰው ለሚያደርግ ሰው ማን ስለሆኑ እነሱን የሚያነሳው ከፋላቸው ውጡ። እግዚአብሔር ምናምን እነሱ እኮ አይደለም እነሱ ረክሶ ከታዩ እናንተ ማድረግ በቃ ዝቅ ማለት የለባችሁም። በቃ እነሱ እንደሆነ አንደኛቸው የወንድ ብርቅ ናቸው። ገባሽ አይደለም? እኔ ግን እንደነሱ እየረከስኩት አይደለም። እንደነሱ ማለት ስሜታዊ ቢሆን አምጥቼ ልዘግዝቅ ነበር፣ ግን አይደለም። አንጀት አለ የወንድም አንጀት። በቃ ራሳችሁን አስከብሩ። ገባሽ አይደል? በቃ ራሳችሁን አስከብሩ። ሰው እንዴት እስከዚህ ልክ ስግጥና ያስጠላል። አንቺ እኮ ምክር ነው የተናገርነው። ምክር የተናገርነው የሄደው ፎቶችን ይዝዶ እነሱ የሚያወሩት ነገር ማለት ከእነሱ አፍ የሚወጣው ነገር ስትስይዝና በእግዚአብሔር እዛ ቦታ እነሱ ሴጣን ይስማቸው እና እኔ የተከበርኩ ሴት ነኝ። ከነሱ ጋር ምን አጣለኝ? እኔ ከሰው ውስጥ ነው ወጡ ብዬ አላስብም። እግዚአብሔር እርዳቸው፣ ግን ወደ ቤቱ ይመልሳቸው። እኔ ምንም አልላቸው። ስንት ናቸው? 8 ናቸው። 8 ናቸው እኮ ሲያስጠሉ ወንዳቸውም ሴት የመዳም ዙባላ ከሰው ጋራ መሳደብም አልፈልግም። ሰው እንዲሰድበኝም አልፈልግም። እኔ የተናገርኩት ሌላ እነሱ እዛ ጋ ወስደው እናቴ ስማማ አጠቡኝ እንጂ ኧረ በጌታ ይቅር ይበላቸው። አጠቡኝ አላጠቡኝ ለእኔ የሚናለው የሀይሚ ዳይፐር አለ። ምን ማለት ነው ዳይፐር? ደግሞ እነሱ ስለሆኑ እኔ እንደዚህ ሆኜ አልገኝም። እግዚአብሔር እነሱ ስለሆኑ እንደዚህ አሉ። እነርሱ ግን አይሆኑ ናቸው። እንደነሱ እኔ እንትን ብዬ አልገኝም። የማይሆን ቦታም እንደዚህ ቆሻሻ ሆነ ተግባርም አልሰራም። ለምን እናቴ ቆንጥታ ያሳደገች እናት እንደዚህ የሚጫማ ነገር የለም። ግን ጌታ እናት እያሳደገች ልጅ ነው ይሄ የሰው እንደዚህ ይሰደባል። ግን ልጇን እንደዚህ አታሳድጉ። ምን አይነት ሴት ነው? የለበሰው አብን እያሰብኩ የለበሰው አብን መውለቅ አለበት ከአንገቱ። ይቅርታ አድርጉኝና ምናልባት የለበሰው አብን እነሱ ጋር አሁን ተጨማሪ አንድ ሆነን ሴት እንባላለን እኛም። አሁን እግዚአብሔርን አሁን ከነሱ ጋር ተደምማለት ለምን ቀበቶ ያስጠላማብቱ ነው አላውቅም። ምናልባት የለበሰው አብን የሆነ ነገር ጋምቷል። አራት ያቦ እሱ ነገር እነሱ ይዘጋ ይጨርሳሉ። እዚህ ጋር ለቡት በጣም ታልቆ ማለት እናት ያሳዘነች ዛሬ ማርያምን እንደዛ ሆና እኔ እንጃ አላውቅም። እንደዛ ስትናገር በጣም የምታሳዝነ አይ ነገራችን ምናምን ልቤ ስብር ነው የሚለው አልችልም። ለዛ መሰለኝ እንጂ የለበሰውን አብል ሰው ቢያወልቅለት ጓደኞቹ ምናምን አንቺ ሀብል ይሁን ምን ይሁን የማይቀየር ነገር ሰው የራሱ ባህሪን ካበላሸ ማለት ምንም ማድረግሽ መቀየራችን ገባሽ? ሰው የራሱ ባህሪ ማበላሻት ያለበት የራሱ ነው። ማስተካከል አለ። ስራ ነው። እሱን ስራ ነው። ይመለሳሉ። የተወሰነ ጊዜ ነው እንጂ 300 ሺህ ጋር ድረስ ይሆናል እንጂ እንደዚህ የሚያደርጉት 300 ሺህ ዘጠኝ ቅር ብሎ ይቅር። ይህን ያክል ሰው እየሰደባት ምንድን ነው? እኔ ምን ልበላቸው በጌታ። እነሱ እኮ ኃጢአት አይደለም እኮ የእኛ ነው እኮ
እነሱ አይመለከቱም። እነሱ እኮ ካሜራ ደቅናችሁ በቃ አውራችሁ ሄዱ። እኛ 24 ሰዓት ሁሉ ሀይሜ እንደዚህ ናት፣ ብሩኬ እንደዚህ ነው። እኛ ስራ ይሄ ነው። ተጫወቱ ባክሽ። እንግዲህ ጸሎት አድርጉላቸው፣ በየሃይማኖታችን ጸሎት እናድርጉላቸው ይመለሱ። መልካም ያደርግ። እኔ እምናትን አሳዝን መለስ ደስ ይለኛል። እንደገና ቢታ በእርግጥ ይመለሳሉ። ያው የጊዜ ጉዳይ ነው። ወዲያትም ይመለሱ። ሲጀመር ምን ሆነዋል እነሱ አውቆ ለ20 ደቂቃ ለ30 ደቂቃ ሰውን እዚህ ጋር እያመጡ ነው የሚኖሩት። አናካስሉኛል አረ ጋር ሳይደብራቸው እንዴት እንደተናደድኩ አንቺ አይደብራቸውም? እነሱ በጣም አንቺ ለነገር እኮ ኑሮ እኮ ውድ ነው በኢትዮጵያ ታውቂያለሽ። ምናልባት እሱ ይሆናል የሚደ ረበክስ ተጨመላለቁብን እንጂ እንዴ ለእኛ አስቡ እንዴ ለወደን ሳይጨነቁም እንዴ ለራሳቸው ብቻ። አረ ይደብራል። የሚማሪያ ማለት አሁን የብርሽና የሩታ ኦዲየንስ እየተረጋጉ እግዚአብሔር የባረከ ኦዲየንስ ናቸው። አንድ ቀን እንደዚህ ሽቅ ብሎ አያውቁም። የምር እየሰሩ ነው። ዛሬ የሚሰሩት ራሱ ደስ አይታችሁታል። ዛሬ ራሱ ልጃቸው ጋር እንትን ብለው ምናምን ቢያንስ ከትናንት ነው ዛሬ ቀን ደግሞ እዚህ ጋር የሶሶ ፕሮፋይል አድርጎ ቡርኬም ያማ ግግም ብሏል። ይሄማ በቃ ቡርኬማ ግግም ብሏል የመጨረሻ። እኔ ስለ ቡርኬ አይደለም እኮ የሱን ፕሮፋይል አድርጎት እዚህ አሮጊት ሴቶች እኮ እኔ ያቃጥሉኝ። እነሱ እኮ ስለሚወዱት እኮ ነው። እኔ ግን ይገርመኛል ከቻላችሁ ማለት እሱ ሄዱና እዛ ጋር ለምን ውስጥ ኢትዮጵያ ሄዳችሁ እሱ እኮ ዞር ብሎ ያዩ። እኛስ በቤቱ ነው የምናውቁት። ኢትዮጵያ ያላችሁ ሄዳችሁ ፈልጉት ብያለሁ። በዚህ አጋጣሚ ፈልጉት ሄዱና ያገኙት። ኧረ በስመ አብ አንቺ ምን አይነት